ሰላም ጓደኞቼ እንኳን ወደ ቻናሌ በደህና መጣችሁ። ዛሬ የመጀመሪያ ቀን ጂም ስትገቡ ልትሰሯቸው የምትችሏቸውን 3 አክቲቪቲዎችን ይዤላችሁ መጥቻለሁ። ብዙ ጊዜ ሰዎች ጂም መጀመር ይፈልጋሉ። መጀመሪያ ቀን ምን እንደምሰራ አላውቅም፣ ሰው ሁሉ እኔ የሚያየኝ ይመስለኛል፣ ማሽኖቹ እንዴት መጠቀም እንደምችል ግራ ይገባኛል ብለው ሲጨነቁ ሲፈሩ አስተውላለሁ። እውነት ለመናገር እኔም መጀመሪያ ስጀምር ልክ እንደናንተ ፍርሃትና ግራ መጋባት ነበረብኝ። ነገር ግን ዛሬ ያንን ፍርሃት ሙሉ በሙሉ እናጠፋዋለን። ጂም መግባት መጀመር ትልቅ የህይወት ለውጥ ነው። ስለዚህ የመጀመሪያ ቀናችንን ቀላል፣ አስደሳችና ውጤታማ እንዲሆን እኔ ሙሉ በሙሉ ለጀማሪዎች የሚሆን ምርጥ ስፖርት ታሳያችኋለሁ። የዛሬ የጂም አውትፊቴ ይሄንን ይመስላል። በነገራችን ላይ በጣም ብዙ ሰው የሚጠይቀኝ ጂም ሲጀምር ምን ላዘጋጅ ነው? ከልብስ በላይ ጫማ አዘጋጁ። ጥሩ ጫማ ካላችሁ ሌላው እዳው ገብስ ነው። ጂም እንደገባችሁ ቀጥታ ወደ ከባድ ክብደት መሄድ የለባችሁም። በጣም ትልቅ ስህተት ነው። በጣም ኃይለኛ ጉዳት ሰውነታችሁ ላይ ሊደርስ ይችላል። የሰውነታችሁ የሙቀት መጠን መጨመር አለበት። ለዚህ ደግሞ ከ5 እስከ 10 ደቂቃ የሚሆን ቀለል ያለ ሩጫ ወይም ፈጠን ያለ እርምጃ በትራክ ላይ እንሰራለን። እዚህ ጋር ዋና ዓላማችን ከመጠን በላይ በፍጥነት መሮጥ ወይም ደግሞ መዳከም አይደለም። ከቀላሉ ሩጫ ቀጥሎ ደግሞ በጣም አስፈላጊና በፍጹም ልንዘነጋው የማይገባ ነገር ምንድነው? ሰውነታችንን ስትሬች ማድረግ። አሁን ወደ ዋናው ኤክሰርሳይዝ እንገባለን። ለመጀመሪያ ቀናችን ሙሉ ትኩረታችን ያደረኩትኝ የታችኛው የሰውነታችን ክፍል ላይ ነው። የመጀመሪያ የምንሰራው እንቅስቃሴ ዋኪንግ ላንጅ ይባላል። ያለና ለእናንተ የሚስማማ ኤክሰርሳይዝ ነው። ስትራመዱ እርምጃችሁ ሰፋ ያለና ሚዛኑን የሚጠብቅ መሆን አለበት። ይህ እንቅስቃሴ ለሰውነታችን አጠቃላይ ሚዛን እንዲኖረንና ለእግራችን ጥንካሬ በተለይ ደግሞ ለዳሌ እድገት ቅርጽ በጣም ጥሩ ነው። ሳትቸኩሉ በጣም ረጋ ብላችሁ በእያንዳንዱ እርምጃ ጡንቻችሁ ላይ ትኩረት በማድረግ በጥንቃቄ ስሩት። የመጀመሪያ ቀናችሁ ስለሆነ ኢትስ ኦኬ ባይመጣም ቀስ በቀስ ስለሚመጣ ትንሽ ብቻ ሰሩት። 3 ጊዜ 12 ሬፒቴሽን ነው የምትሰሩት። ልክ አንዱን 12 ጊዜ ካላችሁ በኋላ እረፍት ወስዳችሁ ቢያንስ 1 ደቂቃ የሚሆን ከነገና የሚቀጥለው መስራት። በመቀጠል ደግሞ የምንሰራው የሰውነት ክብደታችንን ብቻ በመጠቀም ላንጅ ስኳት ነው። የመጨረሻው ኤክሰርሳይሳችን ሌግ ኤክስቴንሽን ነው። ለማንኛውም ጂም ለሚጀምር ሰው ተመራጭ ነው። ማሽኑ እንቅስቃሴውን በራሱ መስመር ስለሚቆጣጠር ሚዛን ማጣት ወይም ደግሞ የመሳሳት አደጋችን በጣም አነስተኛ ነው። በተለይ ደግሞ ከሌሎች ስፖርቶች ይበልጥ የፊተኛውን የእግራችንን ክፍል ሙሉ በሙሉ ያሰራልናል።
እንግዲህ ውድ ቤተሰቦቼ የመጀመሪያ ቀን የጂም ውላችን ይሄን ይመስል ነበረ። ይህን ቪዲዮ ከወደዳችሁትና ጠቃሚ ሆኖ ካገኛችሁት ላይክ ማድረግ እንዳትረሱ። ለቻናሌ አዲስ ከሆናችሁ ደግሞ ሰብስክራይብ ማድረግ እንዳትረሱ። ያላችሁን አስተያየትም ሆነ ጥያቄ ኮሜንት ላይ አስቀምጡልኝ። እያንዳንዳችሁን ገብቼ አነባለሁኝ፣ እመልሳለሁ። በሚቀጥለው ምን አይነት ቪዲዮ ይዤላችሁ እንድመጣ እንደምትፈልጉ አሳውቁኝ።